ሃንክ ሌላ አስደንጋጭ ታሪክ ይዞ ወደ ቻርሊም ይመጣል። ሃንክ ከፍተኛ የቁማር ዕዳ እንዳለበትና ሺቦይ የተባለ ጨካኝ ወለድ አበዳሪና የስነ አእምሮ በሽተኛ ጣቶቹን እንደሰበረውም ያሳያል። ሃንክ አልቅሶ ቻርሊን እንዲህ ሲልም ይለምነዋል። ይህ ሰውዬ ነገ ይገድለኛል፣ እባክህ ይህንን ችግር በቋሚነት አስወግድልኝ ወይንም ግደለው ይለዋል። አንተ ይህንን ካደረክልኝ እኔ ልክ እሱ እንደተገደለ የልጅህ የጆኒን ትክክለኛ አድራሻ እሰጥሃለሁ። የልጅን ሕይወት አደጋ ላይ ነውና። ቻርሊ መጀመሪያ ላይ ሰው የመግደል ፍላጎት እንደሌለውና ከእስር ቤት የወጣው ለበቀል እንዳልሆነም ይናገራል። ነገር ግን ሃንክ ቻርሊን በልጁ ሕይወት ይጫወታል። ለራስ ልጅ ስትል ይህንን ማድረግ አትችልም፣ እኔ እኮ ልጁ የት እንዳለ አውቃለሁ እያለም ያስጨንቀዋል። ይህ በእንዲህ እንዳለ ታሪኩን ወደ ከፋ ጨለማ የሚቀይር አስጠቃቂ ጥቃትም ይፈጸማል። የቻርሊ ብቸኛ ታማኝ ጓደኛ የነበረው ማይክና ባለቤታቸው በገዛ ጋራዣቸው ውስጥ በአሰቃቂ ሁኔታ በጥይት ተደብድበውም ይገደላሉ። ቻርሊ የጓደኛውን አስክሬን ሲመለከት አእምሮም ይናወጣል። ይህንን ያደረጉት የማልቪን ሰዎች እንደሆኑም ያስባል። አሁን ቻርሊ ሙሉ በሙሉ ተስፋ የመቁረጥና የንዴት ስሜት ውስጥም ይገባል። ልጁን ለማዳንና ለጓደኛው ለመበቀል ሲል የሃንክን እቅድ ለመቀበልም ይገደዳል። ቻርሊና ሃንክ የሻይቦይን መምጣት በመጠባበቅ በአንድ ቤት ውስጥም ይቀመጣሉ። እቅዱ ሻይቦይን እዚህ አድብቶ መግደልና አስከሬኑን በአንድ አቅራቢያ በሚገኝ ሐይቅ ውስጥ መጣል ነበረ። ሻይቦይ $30,000 ገንዘቡን ለመቀበል ወደ ስፍራውም ይመጣል። ነገር ግን ሃንክ የያዘውን ሻንጣ ውስጥ ምንም ገንዘብ አልነበረም። እዛው ምድር ቤት ውስጥ ከፍተኛ የተኩስ ልውውጥና የጭካኔ ፊልሚያም ይደረጋል። ቻርሊ ከባድ ተጋድሎ ካደረገ በኋላ ሼቦይንና ሰዎቹን መሬት ላይም ይጥላቸዋል። ቻርሊ ቆስሎ እየደማ ሃንክን እንዲረዳውም ይጠይቀዋል። ነገር ግን በዚህ ቅጽበት ነው የፊልሙ ትልቅና እጅግ አስደንጋጭ እውነት የሚገለጠው። ሃንክ ቻርሊን ከመርዳት ይልቅ ሽጉጡን ወደ ቻርሊም ያዞራል። ፊቱ ላይ የነበረው የፍርሃትና የጭንቀት ጭንብል ተገፎ በክፋት የተሞላ ፈገግታም ይታይበታል። ሃንክ የተሰበሩ የተባሉ ጣቶችንም ያሳያል። ጣቶቹ ሙሉ በሙሉ ጤነኛ ነበሩ። የቁማሩ ዕዳውም ሆነ የጣቶቹ መሰበር ውሸትም ነበሩ። ሃንክ እየደማ መሬት ላይ የወደቀው ቻርሊንን እያየ በሚያስደነግጥ የእድል ስሜት እንዲህ ይለዋል። ቻርሊ 20 ዓመታት ሙሉ ልጁን ለመጠበቅ የሞከረ ደግ አባት መስሎም ነበረ። ለልጅ ስትል ይህን ሁሉ ስቃይ ስትቀበል ዋልክ። እውነትህን ነው። እኔ ግን ላንተ አንድ ታሪክ ልንገርህም ይለዋል። ሃንክ በጥላቻ የተሞላው ድምጹን ዝቅ አድርጎ ታሪኩን መተረክም ይጀምራል። ከ20 ዓመታት በፊት ሚስቱንና የ6 ዓመት ልጅ ሴቱን በጥብቅ የሚወድ አንድ ሰው ነበረም ይለዋል። በአንድ የነጻነት ቀን በፓርክ ውስጥ የደስታ ርችቶች ሲተኮሱ ያ ሰው ስራ ስለነበረበት ሚስቱንና ልጆቹን ብቻቸውን እንዲሄዱም ነገራቸው። ነገር ግን በዚያ ዕለት እጅግ በጣም አሰቃቂ ነገርም ተከሰተ። ያ ሰው ቤተሰቡን መጠበቅ ነበረበት። ግን አንተና ማይክ ያንን እድል ነጠቃችሁት። አንተ የ20 ዓመት እስራት ተፈርዶብህ አካላዊ እስር ቤትም ገባህ። እኔ ግን ላለፉት 20 ዓመታት በውስጤ የገነባሁት የእስር ቤት ስቃይ ውስጥም ነበርኩኝ። አዎ ያ የገደልከው ቤተሰብ የኔ ቤተሰብ ነበር። ቻርሊም በመደናገጥ ሃንክን ይመለከታል። ላለፉት ቀናት የሆነው ነገር ሁሉ የሃንክን የረጅም ዘመን ጥንቁቅ የበቀል እቅድ እንደነበረም ይረዳል። በእስር ቤት ውስጥ ሳለ ማልቪንን በትንሽ ጥቅማ ጥቅሞች በመግዛት ከቻርሊ ጋር ግጭት እንዲፈጥርም አድርጓል። ማይክንና ባለቤቱን የገደላቸው የማልቪን ሰዎች ሳይሆኑ ራሱ ሃንክም ነበረ። ሃንክ የቻርሊን ብቸኛ ረዳት የሆነው ማይክን ከመግደሉ በፊት ሚስቱን በዓይኑ ፊት ስትሞት እንዲያይም አድርጓል። ነገር ግን እጅግ የከፋውና ዘገምተኛው መርዝ ገና አልተጨመረም ነበር። ቻርሊ በከፍተኛ ስቃይ ሆኖ ልጄ ጆኒ የታለ? እሱ ምን አደረከው? እያለም ይጮሃል። ሃንክ ወደ ቻርሊን ጠጋ ብሎ በጥላቻ አይኖቹ ውስጥ እያየ የመጨረሻውን የልብ ስብራትም ያቀርብለታል። የቀድሞው ሚስትህ ስለ ልጅህ እግር ላይ ስላለው ጥልቅ ጠባሳ ነግራኝ ነበር። አንተ ግን ያንን ጠባሳ ማረጋገጥ ነበረብህ።
ያ አንተ ልትገድለው እዚህ ያመጣኸው አሁን መሬት ላይ በጥይት ተመቶ እየደማ ያለው ጨካኙ የወለድ አበዳሪ ሺቦይ እውነተኛ ስሙ ማን ይመስልሃል? ሺቦይ የሚለው ስም ገና ከተወለደ ጀምሮ የተሰጠው ይመስልሃልን? የሚል ጥያቄ ጠይቆ መልሱንም ራሱ ይመልሷል። የልጅነት ስሙ ጆኒም ይባላል ይለዋል። ቻርሊ ይህንን ነገር ሲሰማ አእምሮን መቆጣጠርም ያቅተዋል። በጥልቅ ድንጋጤ ወደ ጎን ሲመለከት መሬት ላይ ተመቶ ሕይወቱ እያለፈ ያለው ሺቦይ እግሩ ላይ ያለውን የውሻ ንክሻ ጠባሳም አየ። ቻርሊ ልጄን ለማዳን ስሮጥ በራሱ እጅ የገዛ ልጁን ለሞት አሳልፎም ሰጥቷል። ሃንክ የቻርሊን ልጅ ከልጅነቱ ጀምሮ በድብቅ እየተከታተለ ወደ ወንጀልና ወደ ጨካኝነት መንገድ እንዲመራም አድርጎታል። በመጨረሻም አባቱ በገዛ እጁ እንዲያጠፋው አስገራሚ ድራማም ሰርቶባቸዋል። ቻርሊም ያለውን ፍጥነት በመጠቀም ሃንክን ያንቅና መሬት ላይ አስተኝቶ በሽጉጥ ደጋግሞ በመተኮስም ይገድለዋል። ይህ አሳዛኝ ታሪክ የሚያስተምረን ታላቅ ቁም ነገር ቢኖር በቀል መዳረሻ የሌለው የጥፋት መንገድ ነው የሚለውን ነው። ቻርሊ ከ20 ዓመታት በፊት የዘራውን የወንጀልና የሞት ዘር ከ20 ዓመታት በኋላ አድጎ የገዛ ልጁን ሕይወት እንዲበላም አድርጓል። ሃንክ ደግሞ በቀልን በመፈለግ ሕይወቱን ሙሉ በጥላቻ እስር ቤት ውስጥም አሳልፏል። በመጨረሻም በቀሉን ቢያገኝም የጠፋውን ቤተሰቡን ወይም በውስጡ የነበረውን ሰላም ሊመልስም አልቻለም። ውስጣዊ ጭንቀትን፣ ንዴትንና በቀልን ካልተቆጣጠርን እሱ አንተን ተቆጣጥሮ ጨለማ ውስጥም ይጥልሃል። ቁጣና በቀል አይነ ስውር ሲያደርጉን የምናጠፋው ጠላቶቻችንን ሳይሆን ራሳችንንና የምንወዳቸው ሰዎችን መሆኑን ፊልሙ በጥልቅ ያሳየናል። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።